ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው ይሄ ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው እከካም ዳኛ ነው ገብርኤልን አንድ ሰው ወጥቶ ፋውሉን ያብራራ ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ ይሄ ነው አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለህ ትቃጠላለህ ወጣም ወረደም አሸንፊያለሁ 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም እንችላለን ይሄ ዋንጫ ከኛ ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ ይሄን ዋንጫ በላና እመጣልሃለሁ ከሞን ገነርስ ከሞን እንችላለን ጀማው ወይኔ በጅቢያስ ብቻ ብለዛራ ግባናውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርንሌ ላይ ተስፋ መቁረጥ የለብህም ለበርንሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰልም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ ምናልባት ዴክላን ራይስ ያራዳ ልጆች ምናልባት ነው እሱንም ማለት ነው እጅግ በጣም አስደናቂ ተጫዋች ነው የዘንድሮ ውድድር ዓመት የሚካኤል አርቴታው ሰራዊት ፕሪሚየር ሊጉ ሻምፒዮንነት ከጫፍ ደርሷል ትልቁን ሲራ ግን እየሰራ የሚገኘው ተጫዋች ደግሞ ግብ ጠባቂ ዴቪድ ራያ ነው ማለት ነው ያራዳ ልጆች ምናልባት ዴክላን ራይስ እሱንም ብዙ ከኳስ ጋር ስለምንመለከተው ከሱ የተሻለ ሊሆን ይችላል እዚህ አመቱ ላይ ግን ዴቪድ ራያ የሚያወጣቸው ኳሶች ከምንም የሆኑ ኳሶቹን ዛሬም ከዌስትሃም ጨዋታ ጋር በቃ ገባ አለቀለት የተባለ ኳስ ነው ያወጣው ማለት ነው ይሄ ግብ ጠባቂ ከሚባለው በላይ ነው ስራ እየሰራ ያለው በነገራችን ላይ መመለስ ከማግባት የሚተናነስ አይደለም እንደዛው ነው ክብር ሊሰጠው የሚገባው እኛ በለመድነው አንድ ክለብ ሲያገባ ነው ምናጨበጭበው እንጂ ምን አይነት ሴቭ ነው ምን አይነት ተጫዋች ነው አመቱ ሙሉ ምንም ያቋም መዋዠቅ እጅግ በጣም አስደናቂ ብቃቱን ሲያሳየን የነበረ አንድ ግብ ጠባቂ ቢኖር እሱም ዴቪድ ራያ ነው ማለት ነው ተለያለ አንተ ወዳጄ ጃንጊስ ፕሪሚየር ሊግ እንደዛሬ ራሱ ትክክለኛ ፍርድ ተፈርዷል ብዬ አላስብም ከምር ዴቪድ ራያ አባት አንተ ሸረሪት ነህ ከምር ጎልደን ግሎቭ ይገባሃል በምክንያት ነው የሚገባ አላቅም ምን እንጃ ፊሊንግ እንዴት እንደምገልጽላችሁ ዋንጫ ማለት ነው ከምር በባሪም በቦሊም በቃ መበላት ካለበት በዚህ አመት ነው አረሪ ጃር ፋሚሊ በዱ በቃ ከምር በዱ ምን አይነት ስሜት ነው አስቡት አንድ ባሩ መርታችሁ ባለቀ ደቂቃ ገብቶባችሁ ረበስባ እሱ በማስተሽሩላችሁ አሸናፊ ስትሆኑ ወይኔ ጉዴ አረ አርሴ ፋሚሊ በላነው እኮ በቃ እኔ የምፈልገው ከኔ ጋር አብሮ የሚያብድ ሰው ነው የምፈልገው የት ናችሁ ግባናው ተው ከሙሉ ገደርስ ሴቭ ኦፍ ዘ ሲዝን ማለት ይሄ ኳስ ነው
ይሄ ነው ይዞን የወጣው ቫሬ ሻሮ አይደለም ይሄ ነው ይዞን የወጣው ቢስሚላህ ቅስማችንን ነበር የሚሰብረው አናገባም ነበር ሁላ ቅስማችንን ነበር የሚሰብረው እሺ ለምንድነው ለዴቪድ ራያ የአመቱ ምርጥ ተጫዋች ማይሸለመው ለምንድነው 10 ምናምን ኮርና ስላዋጣ የሆነ ሰው የሚሸለመው በጀማል ሙት ይሄ ልጅ ለምንድነው ማይገባው የአመቱ ምርጥ መቼ ነው ኮንሲስተንት ያልሆነው መቼ ነው አርሰናልን ሴቭ ያላደረገው ይሄ ልጅ አረ ዴቪድ ራያ ትችላለህ ወላሂ ራያ ትችላለህ ይዞን ነው የወጣው ከጉድ ነው ይዞን የወጣው እና ዋንጫውን ስንበላ ከምናስታውሳቸው ሞመንቶች ውስጥ አንዱ ይሄ ነው የሚሆነው በጣም ነው ምን ችለው ዳኛው ግን ማለት ነው በጣም ባለጌ ይሆናል እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምን ችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ መፈልገው በጣም ያበደጫው ትሮሳርድ ካንተ ውጪ ማንንም ሰው ያን ኳስ ያገባው ገብቷል ሁሌ አስፈላጊ ሰዓት ላይ መታገበው አንተ ነህ ለምን እንቅልፍን አልተኛማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሰው እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ አርሰናል አጭበረበረ ዌስትሃም አልተጭበረበረ መጨረሻ ላይ ያገቡት ኳስ ተሻረ አያገባኝም የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ አንተ ብጉራም አንተ ነጭ አንተ ነይዞ ከመጫወት በጎዶሎ መጫወት ይሻል የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው የትምታው እኮ መጀመሪያ እኮ ይገባ ነበር ኳሱን አሸኸው ዳቪድ ራያ ሴቭ አረገን እኮ ምትል አንዳንድ ደጋፊ አትጠፋ እዚህ ጋር ነው የሚቀለው በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህ ጋር ነው የሚቀለው ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ አረ በስመ አብ ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማን ያበደ አዌ እኔ ባይዚ በፓላስ ይጥላሉ የሚል እምነት አለኝ ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናልኛስ በቃኛ ዋንጫ ጠግበናል ይሄንን አመት ከበሉትም ይብሉት ዛሬ ማቴስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል በስማም የአርሰናል ደጋፊዎች ይህንን ጨዋታ መቼ ማትረሱትም ለእውነተኛ የአርሰናል ደጋፊዎች ካሁኑ እንኳን ደስ አላችሁ ማለት ፈልጋለሁ አልቋል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል እውነተኛ የአርሰናል ደጋፊዎች ለ20 ምናምን ዓመት ክለባችሁን በትዕግስት የደገፋችሁ ከዚህ በላይ ይገባችኋል ካሁኑ እንኳን ደስ አላችሁ የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ አርሰናል ነው ይህን ጨዋታ ግን መቼ ማትረሱትም ከጭንቅ ነው የወጣችሁት በመድኃኔ ዓለም ምን አይነት ደደብ አጥቂ ነው ቀይሮ አስገባው ምን አይነት ፋውል ነው ምንድነው የሚሰራው ገና እንደገባ ነው ፋውል መስራት የጀመረው ምን አይነት ደደብ ሰው ነው እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር በኢየሱስ አሳበደኝ ይሄ ኳስ መሻር አልነበረበትም ፈርናንዴዝ ያን ሁሉ ደቂቃ ታስባለ ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ ታበርዷል ምናምን አንድ ሁለት ያበደ ነበር 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም ያን ኳስ ሳባክኗል ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር ትክክል ነው ግን የሚያስጠላው ነገር ትክክል ነው ውሳኔው የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ እንኳን ደስ አላችሁ ይመቻችሁ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል ወያላው ዝም የሚባለው ዛሬ ነው ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርሰኛ ወይኔ በቃ ምን ቀረ ካሁን በኋላ በርንሌ ላምንም ነው የለም አበቃ
በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አልቅቷል። በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ብቻ ነው። ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምለው። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበሉ እኮ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ እክክክክ ያልክ ኩከኒያም አሰልጣኝ ዌስትሃም ምን አባ ነው መሰረው? ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ትሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ እዛ የሚጮተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ አረ በስመ አብ ማን ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዘው የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ ተሻለ። በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነው ቀራለ እንዴ? አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ? ዛሬው ስታዲየም ለሲቲ ቢከፈል እኮ ይሽረው ነበር። የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳሱን የሳተው ማቲያስ ፈርናንዴስ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ መቁመጥ ነው እግሩን ቁርጥ፣ ሁለቱንም እግሩን መቁረጥ። ለማንኛውም ከወልቭስ ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርንሌ የማንቋጠረው? መረቡን ዝጉልን በርንሌዎች። አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደ ዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደው ልጅ ኮፒኒንግ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ለአንተ ማል ጎልደን ግሎቭ አይደለም የሆነ ዳይመንድ ነገር ይሰጥ፣ የሆነ ለየት ያለ ነገር። ምን አይነት ሴቭ ነው ያደረከው? እግዚአብሔር 15 በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው 15። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሪ ነው ያደረገው አርቴታ ማለት ነው። 7 ካሰነ ሰጧለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረከው? ጋብሪኤል በጣም ነው የምትችለው። በጣም ክሊንሺት ሌላ ክሊንሺት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷላ፣ ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሃል እንሄዳለን ማለት ሉዊስ ኬሊ መሃል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሃል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው 10 ከ10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ደንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሃል ላይ 7 ከ10 ለኤዜ እንሰጣለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውት አለው። ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጫወተ የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር። ገብቷላ 7 ከ10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዶኬ ጋር እንሄዳለን። ማዶኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6 ከ10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም በቃ ቁም ውረድ አይደለም ትወርዳለህ። በደንብ ትወርዳለህ። ዌስትሃም በደንብ ትወርዳለህ። አበር ብላ አበር ያላለው
ማነሽ ሰራ ይቆረጥ ክርስቶስ ነው እቺ ይቆረጥ አረ ማርያምን ይደብራል ዳኛ ፌር አይደለም ክርስቶስ አንዴ አይቻልም ዳኛ ፌር አይደለም እግዚአብሔር አረ ዳኛ ፌር አይደለም ማርያምን እቺ ዳኛው ማርያም ፌር አይደለም ክርስቶስ ነው የዌስታም ተጫዋች እግራችሁ ለሊጓል ውለዱ ዘላለማችሁን እግር ኳስ እንዳትጫወቱ ማለት ነው። ዌስታም እግር ኳስ ዘላለምን እንዳትጫወቱ